ጭራሽ እኔ ላይ ዛቻ ነው እንደምዝጭ ጭራሽ እኔ ላይ አንቺ እንዴ ምን ልታረግ ነው እንዴ ምንድነው ኤልያስ ያያት አይደል እኮ ተረጋጋ ያለች ምን ያያት አይደል ጭራሽ እኔ ላይ እንትን ማለት ታርችብኛለሽ ኤልያስ ተረጋጋ ይወደ ሰማኝ ይገባኛል እዚህ ጋር እኔ እዚህ ጋር ጨዋታ አይደለም ያልኩት አይደል ተቀመጥ መጀመሪያ ተነጋገር ለምን ነው መቀመጠው እያረጋቻለች አሁን ንብረት ለቀራመታለው ነው የምትለኝ የምታወሪው ነገር እርግጥ ነው አቃለው ማውራውን አቃለው አንተ መልሰህ ካሁንም ዛሬ እኔን ለመወንጀል ትሞክራለህ አየ መጀመሪያም እየወሰለተችብኝ ነበር መጀመሪያም አስቀምጣ ነበር እኔ ሲጀመር ሳስፈትንሽ እኮ ባሪሽን ስትቀያየሪ አውቄ ነበር ከኔ ይልቅ ጊዜ የሚሰጥሽ ከኔ ይልቅ የሚከባከብሽ አረ ዝም በይ በቃ አንተ ራስህ ስለስራው ያዝ ዝም በል እንዴ ማፈሪያ ሲጀመር ማፈርም ያለብክ አንቺ ሲጀመር ባሪሽን ስትቀያየሪ ጀርባሽን ሰተሽኝ ስትይ ጠርጥሬ ነበር ምንድነው አይደለም አውሪኝ እንጂ ከኔ ጋር እያወራች ያለችው እኮ ጓደኛ አለኝ ነው እያለች ያለችው ስርዓት ያዝና አዳምጠኝ መጀመሪያ እውነት ለመናገር እኔ አንተና አክብሬ እዚህ ጋር ስመጣ ብዙ ነገር አለኝ ምናልባት በፈተና ውስጥ ያወኩ ሰው ብትሆን እናንተን ሁላችሁንም አንተንም ጨምሮ ሁሉንም ያወኩት በዚህ በሱ ምክንያት ይሄ በማይረባ ሐሳብ ውስጥ ቢሆንም ከኔ ጋር እኔ እኮ ማይረባ ማለት ተረጋጋ አንቺ እኮ ያው ነሽ እኮ እና ይሄን ስህተት እንግዲህ ፈጽመ እንደዚህ ተረጋግተህ መቀመጥ እኛ ጋር መተህ ራሱ እንድትፈተህልኝ እፈልጋለሁ ማለት ራሱ እንደ ድፍረት ነው የማይሆነው የምሬ ነው ነገሮች አንዴ ከሆኑ አንጻር ነው እኔም ዝም ያልኩት እንጂ በጣም ትልቅ ድፍረት ነው ምን ሆነሽ አንቺ ልቀቀኝ ምንድነው አንቺ ይሁን በላሽታ ተቀበል አይኑን ኑ እንዴ አንተ ሶስት ልጆች ደርድረ ነው እኔን የምታስፈትነኝ እየቀለድክ ነው በዚህ ለምን በቃ አውርተን እንድንፈታ አይደል እንዴ መጣ ነው እንዴ ወደድኳት አበርኩላት ፈረጥኩላት የነበረው እኮ አንተ ነህ ከኔ አይደለም አሁን እኮ እና ታዲያው ነው ይቅርታ እየጠየቁሽ ሶስቱ ልጆች ከየት መጡ ሌላ ሰው ጋር ከሄደች ከሷ ጋር ተፋትቼ ከልጆች እናት ጋር ከሷ ጋር ለመኖር ነበር ምንድነው የምታወራው የምርህን ነው እንዴ አንተ ምንድነው ተፋትቼ ምናምን የምትለው እንዴት ነው በአንድ ቀን ሶስት ልጆች ሊፈጠሩ ይችላል ሁለት ልጆቹ መንታ ናቸው አንደኛው ደግሞ በሌላ እኔ እኮ ፈልጌው አይደለም እኮ መጠጥ ጠጥተን ነው ከጓደኞቼ ጋር ተለያይተን ነበር ስንገናኝ መጠጥ እየጠጣን ነበር ያሳለፍነው ሳምንቱ ከዛ ይሄ ተፈጠረ እኔ አላቅም ነበር ኋላ ላይ ነው የተነገረኝ ተመልከት እንዴ ተመልከት ያልኩ ነው እኮ ታዲያ እንዴ እሺ እንዴ ታዲያ ሌላ ዓላማ አለ እሺ ታዲያ ታላቅ የምስራች በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪት ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። ሰላም ውድ ተመልካቾቻችን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ እንደምትመለከቱት ከኤልያስ ጋር የተገናኘነው ከኤልያስ ጋር እንግዲህ ባለፈው ቪዲዮአችን ላይ እንደተመለከታችሁት የተወሰነ የሚያስደነግጥ አደጋ ደርሶ ነበር ተከስቶ ነበር። ይሄንንም አደጋ እንግዲህ በደንብ እናንተም አላያችሁትም ብዬ አስባለሁ። እናንተም በኮሜንት ተጨናንቁ ነበር። ኤልያስ እንዴት ሆነ ምን ተፈጠረ እያላችሁ ነበር። ዛሬም እንግዲህ ኤልያስን እኛ ስቱዲዮ ጋር ጋብዣለሁ። እስቲ እሱ ምን እንደተፈጠረበት ከራሱ አንደበት ምን ሰማ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ኮንደና መጣ ኮንደና ቆይ እስቲ ኤልያስ እንግዲህ ባለፈው ፕሮግራማችን ትንሽ ግርታ ተፈጥሮ ነበር። አንተ ላይ የተወሰነ አደጋ ደርሶ ነበር። እስቲ ይሄ አደጋ ምን ያህል እንደሆነ እና ደግሞ እስቲ አሁን ላይ ያለህበት ሁኔታ እስቲ በደንብ ለተመልካቾች ዝርዝር አድርገን ንገረን። እንግዲህ ባለፈው ፕሮግራም ላይ ያልታሰበ እንግዲህ አይተኸዋል። ትንሽ አይኔ ተወቅታለች እና አሁን ስላበጠብኝ ነው መነጽር ያልኩት እንጂ አሁን ትንሽ ከባለፈው ደህና ነኝ። ትንሽ ማበጥ ነው እሱን እስከነሰ
ለዛ ነው መነጽር የምጠቀመው። ያው እንግዲህ ባለፈው እንዳየው እንግዲህ እሷም የደበቀችኝ ነገር ነበረ፣ እኔም የደበቅኳት ነገር ነበረ። ያው እሱን ስነግራት ነው ትንሽ ያለ መግባባት ተፈጥሮ እንግዲህ በእስክርቢቶ ወጋችኝ። አሁን ደህና ነኝ፣ ባለው ሁኔታ ደህና ነኝ። እንግዲህ በባለፈውም እንግዲህ በደንብም አልጠየቅኩም። ነገሮች በጣም የሚያስደነግጡ ግርም የሚሉ ነገሮች ነበር ስታደርግ የነበረው እና እኔም በጣም ተደናግጬ ነበር። እንደሷ በጣም ነው የሚያስደነግጠው። በሰዓቱ እንግዲህ ተመልካቾችንም ይረዱታል ብዬ አስባለሁ እና እንግዲህ ያኔም በደንብ አልጠየቅኩም። ዛሬ በደንብ እንድትነግረኝ የምፈልገው ነገር የዛኔ እንደነገርከን በአንድ ቀን 3 ልጅ እንደወለድክ ነው እንደውም ስትነግረኝ ነበረ። ከዛ በኋላ ደግሞ መለሰ በላይ ደግሞ ጠጥቼ ነው ስትል ነበረ እና ዛሬ እንግዲህ በደንብ በጥርጥር አድርገህ ያ ነገር እንዴት እንደተፈጠረ እነዛ 3 ልጆች እንዴት እንደተፈጠሩ በስተክል እንድትነግረን እንፈልጋለን። ተመልካቾችን በደንብ ግልጽ ብሎ እንዲገባቸው ማለት ነው። እሺ ያው እንግዲህ 3ቱ ልጆች የተፈጠሩት ያን ጊዜ ዩኒቨርሲቲ ስንማር ያው ከሰፈር እንደማንኛውም ወጣት ከሰፈር ልጆች ተለይቼ ነው ከአብሮ አደጎቼ ተለይቼ ነው ወደ ዩኒቨርሲቲ የሄድኩትና ያን ጊዜ ከዩኒቨርሲቲ ስመለስ ከጓደኞቼ ጋር ሰለብሬት እናድርግ የደስታ ምናምን በሚል ነበረ የተገናኘነው። ያን ቀን በጣም ጠጥተን ነበረ እና እዛው ከኛ ጋር ከሚጠጡት መሀል ልጆች ከአብሮ አደጌ ጋር ነበረ ይሄ ነገር የተፈጠረው እና እኔም የመጠጡ ኃይል ነበረ ሲገፋፋኝ የነበረው የመጠጡ እና በመጀመሪያው እንትን አንድ ልጅ ነበር የወለደችው። እኔ አላወኩም ነበረ፣ ለእኔ አልተነገረኝም ነበረ። ምክንያቱም እኔ ከእነሱ ጋር 1 ሳምንት ምናምን ነው ግፋ ቢል የምቆየው ገብተዋል አይደለ? ከዛ ወደ ዩኒቨርሲቲ ነው ሄደው እሷም ልጅቷም ሚስጥር አድርገው ነበር ይሄ ነገር ይፈጠራል ብላ አልጠበቀችም። ከቤተሰቦቿ በዚህ ምክንያት ተለይታ ወጣ ነበረ። እኔም ሰማው ነገር አልነበረም። በሚቀጥለውም ዓመት እንደዚህ ለእረፍት ስመጣ እንደገና እንደዚህ ነገር ተፈጠረ። ማለት ልጅ እንዳለም የዛን ጊዜ አላወኩም። ባቅ ኖሮ እጠነቀቅ ነበረ ገብቷል አይደለ? አላወኩም ነበረ። እንደዚህ እየተዝናናን አስታውሳለሁ ከእሷ ጋር የሆነ አብረን እንዳደርን ምናምን አስታውሳለሁ። እና በሚቀጥለውም ዓመት ከእሷ ጋር ያ ነገር ተደገመ ማለት ነው። እና ከዛም በኋላ ነው በቃ ነገሮች እንደከበዱባት ምናምን ብዙ ነገር ያጫወተች እና እኔም ለእሷ ለመናገር እሷ ዩኒቨርሲቲ ናት ያለችው፣ እዛው ነው የምንገናኘው። ሰፈር እየተካሄደ ያለውን ነገር አታውቅም። ስለዚህ ለመናገር በጣም ከበደኝ። ለእኔ ብዙ ነገር ሆናለች እሷ በቃ ማለት ራሷን አደጋ ላይ እስከመጣል ድረስ ደርሳለች። ከሱ ካልተለየሽ ብለው ብዙ ሰዎች ብዙ ሴቶች ሲያስቸግሯት እንደነበሩ አይ ነበረ ማለት ሴቶች አሁን የኛ እንትን አሁን እኔ የመማርበት እንትን ግቢ ማለት ነው የነዛ ልጆች ከሱ ጋር እንዳትሆኝ እኔ እንዴት እንዳገኘኋት አላውቅም፣ እንዴት እንደተከታተሏት አላውቅም። ብቻ ግን ሲያወሩኝ እኔ ከእናንተ ጋር መሆን አልችልም ጓደኛ አለችኝ ምናምን እላቸው ነበርና እየተከታተሉኝ አገኘኋት እሷን ማለት ነው። እና ሲያስፈራሯት ነበረ። አንተ ነው ሴቶች ነበሩ ማለት ነው? አዎ። እና እንገልሻለን ብለው ያስፈራሯት ነበረ። እና ያን ሁሉ አልፋ ነበረ ከኔ ጋር የሆነችው እና ያን ሁሉ አድርጋልኝ ለምን እኔ እሷን መርቃታለሁ ብዬ ነበረ ከእሷ ጋር የቀጠልኩት ግንኙነቱም ማለት ነው። 3 ልጅ እንዳለኝ ከተነገረኝ በኋላ ከእሷ ጋር ቀጥዬዋለሁ። በጣም ለማመን የሚከብድ ነገር ነው እየነገርከኝ ያለው። በጣም ከባድ ነገር ነው እና በደንብም ግር ይላልም እና በደንብም እየነገርከኝ አይደለም። ምን መሰለህ ኤልያስ፣ እንግዲህ 3 ልጅ በጣም ብዙ ነው። ምክንያቱም ትዳር አለ፣ ፍቅረኛ አለ። ፍቅረኛ እያለህ ነው ደግሞ የተፈጠረው ይሄ ነገር እና ይሄ ነገር እሷ ትልቅ ነገር ስላደረገችልኝ ብለህ እንግዲህ የሰራው ስህተት ነው ብዬ ነው የማስበው። ትልቅ ስህተት ነው እና ይህን ስህተት እንግዲህ ፈጽመህ እንደዚህ ተረጋግተህ መቀመጥ እኛ ጋር መተህ ራሱ እንድትፈተህልኝ እፈልጋለሁ ማለት ራሱ እንደ ድፍረት ነው የማይሆነኝ። የምሬን ነው። ነገሮች አንዴ ከሆኑ አንጻር ነው እኔም ዝም ያልኩት እንጂ በጣም ትልቅ ድፍረት ነው እና እንዴት ስለ ያ ሁሉ ዓመት አንተ እንዴት ተረጋግተህ ትዳር እንዴት ልትመሰረት ቻልክ? ምክንያቱም እዛ ጋር ደግሞ እንደነገርከኝ ከሆነ በአንተ ምክንያት ቤተሰቦቿ የተዋት
ሴት አለች። አንተ በሰራው ስህተት ያም ስህተት ነው እንግዲህ ልጅ ይዛ ብቻዋን የወጣች ጎዳና የወጣች ሴት አለች። እዚህ ጋር ደግሞ ሌላ ሚስት ማግበታል እና ይሄ ነገር አንተ እንዴት አስማምተህ ልትኖር ቻልክ? ያቺኛው እንዴት ነበር? የዛችንም ህይወት እንድትነግረኝ ይፈልጋሉ። በጣም ትልቅ ነገር ነው። ተመልካቾችን ማወቅ ይፈልጋሉ። በጣም ከባድ ነገር ነው እየነገርከኝ ያለው እና ለማመንም በጣም እየከበደኝ ነው። ለበደንብ ያስረዳኝ እስኪ። እሺ እንግዲህ ያው ግራ ሊገባህ ይችላል። ተረጋግቼ ከእሷ ጋር ሌላ ትዳር መጀመሪ እሱ ግራ ሊገባ ይችላል። እውነት ነው። 3 ልጅ ይዛ እንዴት እሷ ከቤተሰቦቿ ወጣ ምናምን እሱ ትልቅ ጥያቄ ነው። ያን ጊዜ ልጆቹን ልክ ስትወልድ ማለት ነው በጣም ተቸግራ ነበረ። በጣም እኔም ተነግሮኝ ደንግጬ ነበረ። ባይዘዌ 3ኛ ልጅ እንደሆነ የተነገረኝ 2ቱን ከወለደች በኋላ ነው። ሁለተኛውን ስትወልድ ማለት ነው መንታ ነው የወለደችው። ለዛ ነው 3 ያልኩ እና በጣም ተቸግራ ነበረ። ብዙ ነገር ከቤተሰብ ርቃ ስለነበረ በዚህ ጉዳይ ማለት ነው። እና እኔም በቃ ማለት እሷ ሳታቅ ብዙ ነገሮችን ለማድረግ ጥሬያለሁ። ግን እግዚአብሔር ይመስገን አንዳንድ ሰዎች ነበሩና ከአንዳንድ ሰዎች ጋር ተነጋግሬ ምናምን ጥሩ ስራ እንድትሰራ አድርጌያለሁ። ማለት ጥሩ ስራ እንድትቀጠር አድርጌያለሁ። እና ያ ነገር በፋይናንሻል ነገር ላይ ስቴብል እንድትሆን አድርጓታል። እንዳትሰጋ ማለት በቃ እኔንም እንትን እንዳትል አድርጓታል የስራ መጀመሯ። እና ያው ጭቅጭቅ አንዳንድ ጊዜ ይኖራል። አንተ ልጆቹን ምናምን ይኖራል። ግን ያ ስራ መያዟ መስራቷ ልጆቿን ከቨር ማድረግ ምናምን ስላለ ብዙ እንትን አላለኝም ነበረ። ለዛ ነው ረጋ ያልኩት። ለዛ ነው እሷንም ረጋ ብዬ ትዳር የጀመርኩት ከእሷ ጋር ማለት ነው። ያኛው በስህተት ነው የገባሁበት። ልጅቷንም ይሄን ያህልም ጠልቄ ማውቃት ነገር አላውቃትም። አብሮ አደጌ ናት ብለህ ነበር ስልህ አብሮ አደጌ ናት። አብረን ወተናል፣ ተጫውተናል ምናምን። ግን ማንነት የሚባል ነገር አለ። ገብቶሃል? አብረህ ስትኖር ልታሳይ የምትችል ማንነት አለ እና ያ ማንነቷን አላውቅም። ለትዳር ትሆነኛለች አትሆነኝም አላውቅም። ተጫወትን፣ አብረን ልጅነትን አሳለፍን እንጂ ይሄን ያህልም እንትን አይደለም። ከዛ በኋላ ዩኒቨርሲቲ ነኝ ያለሁት። እኔ ምን ሊፈጠር እንደሚችል አላውቅም። ገብቶሃል? ከሷ ውጪ ባህሪዎቿ ተለውጠው ይሁኑ ምን ይሁኑ አላውቅም። እና በዛ ምክንያት እንትን ያልኩት ለዛ ነው። 3 ልጅ እንግዲህ እንደነገርኩህ ከሆነ አንድ ሴትን 3 ልጅ አሳቀፋት ስራ ብቻ ሰጥቻታለሁ እያልከኝ ነውና እንዴት ነው ስራ ብቻ አስቀጥራት ዝም ብላል ወይስ አንተም የሆነ ገንዘብ እየረዳሃት ነበር? ማለት 3 ልጅ በጣም ብዙ ነው ለአንድ ሴት። ይህን ያህል ኃላፊነት ለዛውም እንግዲህ እንደነገርከኝ ከሆነ ልጆች ነበራችሁ፣ ትምህርት ተማሪ እየነበርክ ነውና ይህን ነገር ስታደርግ እንግዲህ ስራ አስቀጥራት ብቻ ነው ወይስ ብርም ሰጣት ነበረ? ማወቅ እፈልጋለሁ። እንድታሸኝም አልፈልግም ይሄን ነገር ስትነግረኝ። የእውነት ለመናገር እስከ ጥቂት ጊዜ እንትን አላልኳትም ነበር። ገንዘብ አልሰጧትም ነበር። ምክንያቱም እኔ ሰርግ ላይ ስለነበርኩኝ ወጪዎች ላይ ምናምን ስለነበርኩኝ ዝም ብያት ነበር። ከዛ በኋላ ነው ትንሽ የእንትን ነገር ሲረጋጋ ወጪዎች ሲቀንሱልኝ ምናምን የቆረጥኩኝ ነበር፣ እየላኩላቸው ነበረ ለልጆች የሆነ ነገር እንድታረግበት ብዬ እየላኩኝ ነበረ። የቤት ኪራይ ምናምን ከቨር አረግላት ነበረ። እኔ አሪፍ ስራ ላይ ስላለው ያው ትንሽ በምችለው ያን ነገር እዚህ ያለውን ህይወቴን ሳልጎዳ እሷን እየረዳኋት ነበር። መልካም። አለማዋሸት በጣም ደስ ይላል። እንድታሸኝም አልፈልግም። እና ሌላ መጠየቅህ ጥያቄ ምን መሰለህ? እንግዲህ የ3 ልጆች እናት አለች እዛ ጋር፣ እዚህ ጋር ደግሞ አንድ ባለትዳር ነህ። እና እንግዲህ ባለትዳር እንደሆንክ ታውቅ ነበር አታውቅም? ያቺ ልጅ ካንተ ይሄ ነገር ሲፈጠር? ይሄ ነገር ከተፈጠረ በኋላ ነው የነገርኳት። ማለት በቃ እኔ የምወዳት ልጅ እንዳለች ከእሷ ጋር መኖር እንደማልችል እና ከምወዳት ልጅ ጋር መኖር እንዳለብኝ ነግሬያታለሁ። እና ያ ነገር ትንሽ ችግር ፈጥሮ ነበረ። ጸብ ውስጥም ገብተን ነበረ። እና ግን በቃ እሷንም መጉዳት አልፈለኩም። ሌላ ድራቢ ጥፋት እንዳይሆንብኝ የተረጋጋ ህይወትን መመስረት እንዳለብኝ ስለገባ ነግሬያታለሁ። ግን እሷ አምና ተቀበላለች። አሁን ማወቅ የምፈልገው ምን መሰለህ ኤልያስ፣ አሁን ላይስ
ከልጆችህ እናት ጋር እንዴት ነው ያለህ ግንኙነት እንድትነግረኝ እፈልጋለሁ። ያላችሁ ግንኙነት እንዴት ነው? የልጆችህ እናት አሁን ያለችበትን ሁኔታንም እንድትነግረኝ እፈልጋለሁ። ማወቅም እፈልጋለሁ እሷ ልጅ እና እስቲ አሁን እንድትነግረኝ ፈልገው እንዴት ነው አሁን ያለህ ግንኙነት ከልጆችህ እናት ጋር? አሁን ያለን ግንኙነት እንኳን ይሄ ነው የሚባል አይደለም። በሳምንት አንድ ጊዜ ወይ 2 ጊዜ ብደውልላት ነው። እሱም የልጆቹን ጤንነት ለመጠየቅ ምናምን ነው እንጂ አብዝቼ አልደውልም። አብዝቼ የማግኘት ምናምን እንትኑ የለኝም። አሁን እሷ ስራ እየሰራች ነው። ሙር ያኔ ከጀመረችው በላይ እየሰራችም ስለነበረ አልጠይቃትም። ምክንያቱም ይሄኛውን ህይወት እንዲበጠብጥ ነው አሁን ስልክ ማብዛቴ፣ መደወሌ፣ ጤንነቷን መጠየቂ ብዙ ነገር ማለቴ ይሄንን ህይወት እንዲበጠብጥ ነው። ያ እንዲሆን ደግሞ ስላልፈለኩኝ ነው ብዙም ላለመደወል ላለማግኘት እንትን እምለው። ግን የሆነ ቀን ማግኘቴ አይቀርም። ሄጄ አይቻቸው እንትን ጎብኝቼ መምጣቴ አይቀርም። አዎ በሳምንቱ 2 ጊዜ ወይ 1 ጊዜ የልጆችን ጤንነት የሚጎላቸው ነገር ካለ ብር የሚያስፈልግ ከሆነ ምናምን ለመጠየቅ ነው እንጂ ከዛ ውጪ እንትን አይደለም። መልካም እሺ፣ ነገሮችን በትንሽም ቢሆን ነግረኸኛል። ያው እኔም በጣም ብዙ ማወቅ መፈልጋቸው ነገሮች አሉ። እነሱ ነገሮች ያው በግልም ቢሆን በደንብ ትነግረኛለህ። ስለ ልጆችህ እናትም በደንብ ማወቅ እፈልጋለሁ። ምክንያቱም እንግዲህ ትልቅ ኃላፊነት ነው ሰጥተሃት። እንግዲህ ስህተት ነው የምለው የእሷን ህይወት አበላሽተዋል ነው የምለው። እዚህ ጋር አንተ ላይ ለመፍረድም ሳይሆን ልጅም ሆነ ወይ ለመጠጥም እንዳልከው ተሳስተህ ሊሆን ይችላል። ግን እዚህ ጋር እንግዲህ የሁለት ሰው ህይወት ነው ያበላሸው። የሁለት ሰው እንደውም አይደለም የ5 ሰው ህይወት ነው ያበላሸው። ምክንያቱም እዛ ጋር 3 ልጆችም አሉ። 2 እዚህ ጋር እንግዲህ አንድ የልጆችህ እናት አንድ ሚስትህ አለች እና ነገሮችን በደንብ ለማጥራትም እፈልጋለሁ። እዚህ ጋር ስለ ልጆችህ እናትም በደንብ ትነግረኛለህ፣ ያለችበትንም ቦታ ትነግረኛለህ። እና ዋናው ነገር አሁን ዛሬ እዚህ ምን እንዳደርግልህ ነው የመጣው። የሆነ ነገርም እጠይቅሃለሁ ካንተ ብለህ ነበር። እሱን ነገርም አሁን ምንድን እንደሆነ እንድትነግረኝ እፈልጋለሁ። እሺ እንግዲህ እንዳልኩ ነውና ዛሬ የመጣሁበት ጉዳይ ይቅርታ ለመጠየቅ ነው። ባለቤቴ ማለት ለኔ ብዙ ነገር ሆናለች። መጮህ አልነበረብኝም ማለት ጥፋት እንደሆነ እያወቅኩኝ አላ መናገር አልነበረብኝም፣ መጮህ አልነበረብኝም፣ እንዲህ መናገር አልነበረብኝም። ለኔ ይሄን ያህል ሆና እኔን እንዲህ እየወደደች በእልህ መቆጣት አልነበረብኝም እና ቀስ ብዬ ማስረዳት ነበረብኝ። ሲቀጥል ደግሞ እሷ እያለች ሌላ ሴት ጋር መሄድ አልነበረብኝም። ያን ጊዜ ከዩኒቨርሲቲ ጀምሮ ማለት ነው እና እሷን ይቅርታ ለመጠየቅ ነው። የት እንዳለች ካወቅ እኔ አልተጎዳሁም። እንደውም እሷ መውጋት አይደለም መግደል ነበር የነበረባት። ማለት አይኔ እንደዚህ ተሽሎ ምናምን ቢጠፋ ምን አይቆጨኝም ነበር እንደ ስራዬ ቢሆን እንደ ኃጢአቴ ቢሆን ኖሮ ማለት ነው እና ከአንድም 2 ጊዜ እንደዚህ ማለት በቃ ሰው እኮ ይመለሳል አይደለ ከጥፋቱ። ግን እኔ እዛው እያጠፋው እንደገና እሷን ሳስፈትናት ብዙ ነገር በህይወት አጥፍቻለሁና ላንተም ያልነገርኩ ብዙ ነገሮች አሉ ያዘነችብኝ ያጠፋሁት ጥፋቶች እና ይቅርታ ማለት እፈልጋለሁ። እሷ ይቅርታ ልላት ስለምፈልግ ነው እንግዲህ እዚህ የመጣሁት። ካገኘሃት የምትደዋወሉ ከሆነ የምታወሩ ከሆነ ስደውልላት ስልኬን አታነሳም። ቤተሰቦቿ ጋር ሄድኩኝ፣ በሰው አስጠየቅኩኝ፣ አድራሻዋን ፈለግኩኝ፣ ላገኛት አልቻልኩም እና ብታወራት ይቅርታዬን ብትቀበል በጣም ደስ ይለኛል። መልካም እንግዲህ ኤልያስ እኔ የተሻለኝን ለማድረግ እሞክራለሁ። ግን እዚህ ጋር እኔ እርግጠኛ ሆኜ አምጥቼ እዚህ አጠገብ አስቀምጥልሃለሁ ይቅርታ እንድትላት አደርጋለሁ አይደለም። ግን የተሻለኝን አደርጋለሁ። እሱ የሷ ውሳኔ ነው የሚሆነው። ከኔ ጋር የተወሰነ ኮንታክት እናደርጋለን። አንተ ላይ የተፈጠረብህ አደጋ ስላለ እሱንም እንደውም በደንብ ተጨንቃ እንደውም ስጠይቅ ነበረ እንዴት ሆነ አይኑ ምናምን እያለች ነበረ። እኔም እንደውም ከባድ አደጋ መስሎኝ እንደውም በጣም ከአባላቶች ጋር ሆነን ለብቻው አስቀምጠናት ነበረ። ያው እንደመታደሉ ነው። እንደውም ያንተ አይንም ትንሽ እንደውም ጭረት ነገር ነው እንደተጠበቁት አይኑ ደመን ሳይሆን እንደውም በጣም ደንግጬ ነበር ሁላ ፈጣሪ አቅልሎልን ትንሽ ጭረት ሊሆነ እና እንግዲህ አሁን እደውልላታለሁ። ደውይላት እንግዲህ እሷ ስራ ከሌለባት መምጣት የምትፈልግ ከሆነ እንድትመጣ አደርጋለሁ። እንግዲህ መታ ይቅርታ ትላታለህ። እሷ የምትፈልገውን መወሰን ትችላለች። እዚህ ጋር አንተ እዚህ ጋር የተሳሳተ ነገር እንግዲህ አልፈልግህም ብትልህ እንኳን የተሳሳተ ነገር ለማድረግ ብትወስን ያው ትልቅ እርምጃ ነው የምወስንብህ። የምሬን ነው ኤልያስ።
እና አንተም ተረጋግተህ ነገሮችን እንድታደርግ ነው መመክረህ እና እዚህ ጋር አሁን ባልኩ ነገር የምትስማማ ከሆነ ብቻ እደውልላታለሁ። እሺ እስማማለሁ። እኔ እሷን ብቻ ነው ማለት ይቅርታ እንድታደርግልኝ ነው የምፈልገው። በጣም አጥፍቻለሁ፣ በጣም በድያለሁ። በፊቷ ራሱ መቆም አይገባኝም። እኔ ጭራሽ ተቆጣኋት፣ ተናገርኳት፣ ያን ሁሉ ነገር ልታደርግ ገፋፋትና ጠልታኝ አይደለም እሷ ስለምትወደኝ ነው እንደዚህ ያደረገችው። ከኔ ስለማጠብቅ እንደዚህ አይነት ነገር ነው። እኔ የምፈልገው የእሷን ይቅርታ ብቻ እና ደግሞ ቢቻል ይቅርታ ጠይቂያት ብትመለስ በጣም ደስ ይለኛል። ገብቶሃል? ከእሷ ጋር ለምጄ ከእሷ ጋር መብላት ከእሷ ጋር መጠጣት ለምጄ በባለፈው ታስታውሳለህ አይደለ? እኔ ውጭ ምግብ ብዙም አልጠቀምም ምናምን ብዬ ማለት በቃ ከእሷ ጋር የለመድኩት ነገር ስለሆነና በቃ ግራን ይገባኝ ምግብ እንኳን በስርዓት አልጠቀምም እንደዚህ ህመምተኛ ሆኜ እንኳን ማለት ነው። እና ቤቱ ሊበላኝ ነው በቃ ግራ ገባኝ። የምሰራው ስራ ሁሉ ፍቃድ ወጥቼ ቆየሁ አሁን። ምክንያቱም ጭንቀት ነው ሀሳብ ነው የሆነብኝ እሷ ነገርና ብቻ ለቤት ብትመለስ አውርተን ነገሮችን በይቅርታ ብንፈታው በጣም ደስ ይለኛልና ብትደውልላት በጣም ደስ ይለኛል። እሺ ደውለህ ብታወራት እና እሷ የምትለውን ብንሰማ በጣም ደስ ይለኛል። እሺ እኔ የተሻለኝን እሞክራለሁ፣ ደውልላታለሁ። አንተም ተረጋግተህ ነገሮችን እንድትወስኑ እፈልጋለሁ እና ደውልላታለሁ፣ ችግር የለውም። ዋናው ነገር እኔ አሁን እዚህ ጋር የምፈልገው ነገር ትዳራችሁ ተመልሶ ጤናማ የሆነ ትዳር ነው የምፈልገው። እኔ ማንንም ማጣላትም ማለያየትም ፈልጌ አይደለም ይሄን ፕሮግራም የምሰራው። በዚህ አጋጣሚ ልታውቀው ፈልገው ነገር አንተም እንግዲህ የተለያየ ጸባይ ያየሁባት ነው መጥፎ ጸባይ ስላልከኝ ነው እንግዲህ በጣም ለመናኝ ነው ሁሌ ፕሮግራም ይሰሩ እንደምታስተውሰው ከሆነ እና እኔ ምንም አይነት ችግር የለብኝም። ደውዬ ልታረቁ የተሻለኝን አደርጋለሁ። ሄሎ ሄሎ አዚም እንዴት ነሽ? አለሁ ይመስገን። እንዴት ነህ? አለሁ። ተጠፋፋን አይደል? አዎ ጠፋሁ። እኔም ማለምቼ ነው። ይገባኛል። እኔም ስራ ሆኜ ነው ያልደወልኩልሽ ሰሞኑን። እንዴት ነው ዛሬ? በሰላም ነው የደወልኩልሽ። ዛሬ እንዴት ነው ይመችሻል እንዴ? ስራ አለሽ? አዎ አለሁ። ምን ነው ምን ተፈጠረ? አይ የተፈጠረ ነገር ሳይሆን ለሆነሽ ነገር ፈልግሽ መምጣት ከቻልሽ ብትመጪ ደስ ይለኛል። ስራ ከሌለሽ። እሺ እሺ፣ ችግር የለውም። እኮ ልጠብቅሽ? እሺ እሺ። ያው እንግዲህ ፍቃደኛ ተሰጥታኛለች፣ ያው አመጣለሁ ብላኛለች። እንግዲህ እሷ አምናኝ ነው የምትመጣው። አንተ የሚያሳፍር ነገር እንዳታረግ በዚህ አጋጣሚ አዚ መጣች። እሱ እዚህ ምን ይሰራል? እነግርሻለሁ ነው የምትነግረኝ? እኔ ከዚህ ሰውዬ ጋር ተገናኝቼ ማውራት አልፈልግም አላልኩም? ምንድን ነው የምናወራው? እኔ ከእሱ ጋር ማውራት አልፈልግም። ኧረ ችግር የለውም። ከዚህ ሰውዬ ጋር መገናኘትም ማውራትም አይኑንም ማየትም አልፈልግም። ይገባኛል። ግን እዚህ ጋር ተቀምጠሽ ይኸውልሽ ችግር የለም። ምንም አይፈጠርም። እኔ ጋር ተቀምጠሽ እሱም ማለት የሚፈልጋቸው ማለት ነው። ነገርኩህ እኮ ከዚህ ሰውዬ ጋር ማውራት እንደማልፈልግ ማየትም አልፈልግም። ኧረ ችግር የለውም። እንደባለፈው እኮ ምንም አይነት ነገር አይፈጠርም። እኔ ይቅርታ ለመጠየቅ እነሱ ማለት ምንም ነገር አይፈጠርም። ዛሬ የሚሻለው ረጋቢ እሱ ይቅርታ ማለት ስለሚፈጠረው ነገር አይደለም። ስለ ጥፋተኛ ይቅርታ ለመጠየቅ ተቀመጠው። ያው እንግዲህ ተመልካቾቻችን ትንሽ ከቁጥጥር ውጪ ሆኖብን ነበር። እንግዲህ አዜብ ስሜታዊ ሆና አልረጋጋም ብላ ነበር። እንግዲህ እሱን እዚህ ማየቷ ትንሽ አደናግጧት ነበር። አዜብ እንደምትመለከታት በጣም ስሜታዊ ነች። እኔም እንግዲህ እሱ ይቅርታ ሊልሽ ነው አንቺ ላይ ያደረሰው ነገር ውስጡን እየበላው እየጸጸተው እንግዲህ ይቅርታ ለማለት ፈልገው ነው የመጣው እየነገራት እሷም ተስማምታ ነው እንግዲህ እዚህ ጋር በስንት መከራ ነው አሳምኛት እዚህ ጋር ያስቀመጥኳት። እንዴት ነሽ አዜብ? ምንድን ነው እንደዚህ በጣም ስሜት የሆንሽ? ማለት የተፈጠረ ነገር አለ ወይስ ባለፈው በተፈጠረው ነገር እስካሁን ድረስ ቂም ይዘሽ ነው አዜብ? ያው እውነት ለመናገር ቀላል ነገር አይደለም። እንዴት እንዳሰባችሁት ባላቅም አንተም በእኔ ቦታ ብትሆን እንደዚህ ነው የሚሰማው። ምናልባትም ከዚህ በላይም ሊሆን ይችላል። እኔ አንተን አክብሬ ነው እዚህ ጋር የመጣሁት እንጂ እውነት እሱ ያለ አልመሰለኝም። ወይ ደግሞ ታሞ ወይ እንዳልኩ በሰዓቱ እየተደዋወለን እያወራን ነበር እና ነገር የተፈጠረ እና ለዛ ደንግጬም ነው የመጣሁት እንጂ እሱን እዚህ ለማግኘት አይደለም የመጣሁት። ከባድ ነገር ነው እኮ ቀላል ነገር አይደለም። የሰማሁትም የሆነውም ነገር ቀላል አይደለም።
እና ስሜታዊ መሆኔ ያን ያክል ያስገርም አይደለም። አይ ትንሽ በጣም ስትናደጂ ማትሪያ ነገር ሳላውቀው ይሄ ነገር የተፈጠረ ያለ ነገር መስሎኝ በቃ ከዛ በኋላ እንዳልኩ ካንተ ጋር ነው እንጂ አውርቼ ማለት ምን ላይ ደረሰ እንዴት ነው ደህና ነው ወይ መጠየቅም ካለብኝ መጠየቅ ስለነበረብኝ እንትን እየጠየቅኩ ነበር እንጂ ከሱ ጋር አልተገናኘንም። አውርቼውም አላውቅም። ስልክ ሲደውልልኝም አላነሳም እና ምንም ያ ነገር ግን ውስጤን በጣም ጎርቶኛል፣ ሰብሮኛል ልቤና ለዛው አሁንም ስሜቴ እንደዛው ነው። አይገባኛል። እኔም ዛሬ ያመጣሁሽ ነገር እዚህ በጣም ተጎድቶ ነው ያለው። በጣም ማዝኗል። መጀመሪያም ካንቺ በፊት አዋሪቸው ነበርና ይቅርታ ማለት እፈልጋለሁ። በጣም ጸጸት እየተሰማኝ ነው። በጣም ድብርት ውስጥ ነው ያለሁት። ቤቱ ሊበላኝ ነው። በጣም ብዙ ነገር እያለ ሲጨነቅ ሳይ ነበር ነው። ቢያንስ ይቅርታ ብሎሽ ቀለል እንዲለው ብዬ ነው እዚህ የመጣሁት እና ኤልያስ ይቅርታ ማለት በዚህ አጋጣሚ ትችላለህ። የሰማህን ነገር በላት ማለት በቃ እኔ እንዲህ ያስከፋሻል ብዬ አልነበረም የነገርኩሽ እና ብቻ ያ ሁሉ ነገር አልፏል አይደለም። መመለስ አንችልም እነዛ ነገሮችን። ያው በማከራችን የገባውን ሰይጣን እናውጣውና ወደ ቀደመው ፍቅራችን ብንመለስ ይቅርታ እንድታደርጊልኝ የእውነት በቃ ምን ብዬ ልንገርሽ፣ በጣም ይቅርታ። ብዙ ነገር አጥፍቻለሁ፣ ብዙ ነገር በድያለሁ። የእውነት ይቅርታ አድርጊልኝና ወደ ቀደመው ህይወት እንመለስ። ያላንቺ ብዙ ነገር ለማድረግ ሞክሬያለሁ። በቃ ራሴን ያሳመንኩት ምንድነው መኖር እችላለሁ ያለሷ ብዬ ነበረ፣ ግን የሚቻል ነገር አልሆነልኝም። ምግብ እንኳን መብላት እየቻልኩ አይደለም፣ በስርዓት አይደለም እየበላሁ ያለሁት። ይሄ ለኔ ለዚህ ለህመሜ ጥሩ አይደለምና እባክሽን ይቅርታ አድርጊልኝ፣ ይቅርታ እንድታደርጊልኝ ነው። እንደዚህ አይነት ነገር አይደገምም። ሲቀጥል ደግሞ ያለውንም ነገር እያንዳንዱን ነገር እያወራን እናረመዋለን እና ይቅርታ እንድታደርጊልኝ ነው ዛሬ የመጣሁት። እሺ ይቅርታህን ተቀብያለሁ። እኔም ላደረስኩበት ጉዳት በጣም ይቅርታ። ይሄ ግን አብሮ መቀጠል ምናምን ቀድሞ የነበረውን ህይወታችንን እንቀጥል አብሮ መሆን ምናምን የሚባለው ነገር ግን በፍጹም እሱን አልቀበልም። ለምን አልቀበልም? እኔ እኮ ነገርኩሽ እኮ እኔ እኮ ያላንቺ መኖር እንደማልችል እኮ እየነገርኩሽ እኮ ነው። ቆይ መጀመሪያ አዳምጠኝ። እዚህ ጋር የመጣሁት ነገርኩህ እኮ እሱን አክብሬ ነው፣ እንዳለክም አላወኩም። ሲቀጥል ደግሞ ይቅርታ ነው አይደለ? ይቅርታ እንዳደርግልን የፈለግኩ ይቅርታውን ተቀብያለሁ፣ እሺ ብያለሁ፣ ይቅርታ አድርጌያለሁ። ከዛ ውጪ ግን አብሬክ መኖር አልችልም። ለምንድን? እኔ እኮ እየነገርኩሽ ነው። በቃ ከዚህ በኋላ አይደገምም። ጥፋቶቼን ሁሉ እያረምኩ አይደገምም ታስባለህ? እኔ እንደዛ ማለት አይደለም መሆንም አልነበረበትም። በቃ ማለት የኔን ሁኔታ እኔ አስረድቻለሁ እያንዳንዱን ነገር። ባለፈውም ድጋሚ ማውራትም አያስፈልግም በቃ እና ይሄ ነገር ደግሞ ቢበቃ ነው የሚሻለው። እኔ ግን በዚህ ህይወት ውስጥ ግን መቀጠል አልፈልግም፣ ካንተ ጋር መሆን አልፈልግም። በቃ አረ በምትወጃት እናትሽ እኔ በእናትህ ትምጣብኝ ነገርኩህ እኮ በቃ ከዚህ በኋላ አብሬክ መሆን አልፈልግም። እኔ እኮ በጣም ማለት በቃ በጣም እየከበደኝ ነው፣ መኖር እየቻልኩ አይደለም። ታውቂያለሽ ብዙ ነገር የለመድኩት ካንቺ ጋር ነው፣ መውጣቱን መግባቱን መብላቱን መጠጣቱን። ለምን አተረጅኝምና ወደ ቀደሙ ፍቅራችን አንመለስም? እኔም እንደዛ ነበር እኮ የሚመስለኝ፣ ግን አይደለም። ያ ሁሉ ነገር ሰው ከአንድም ሁለት ጊዜ እንዴት ይሳሳታል? ይሄ ሁሉ ጊዜ ከዛ እስከ ራሱ ይሄን ሁሉ ስህተት ሰርተህ ከዛ በኋላ አልፈ ደግሞ ሌላ ሰው ጋር መተህ እነሱንም እኮ ትልቅ ስህተት ውስጥ ነው የከተትካቸው እኮ። ማለት ሰው እንዴት ነው ራሱ ታማኝ ሳይሆን ሰው ጋር መጥቶ ሰውን እንዲፈትንለት የሚያደርገው? አይደረግም። ትልቅ ስህተት እኮ ነው የሰራው። ነውር ነው፣ በጣም ያሳፍራል። ከዛ ሲቀጥል እኔ ልጆቼን ማለት ልጄን ያጣሁትን ልጄን እንኳን በስርዓት እንኳን እንደናት ስላልሆንኩለት የሚሰማኝ ጸጸት አለ። አንተ እንዴት ሁለት ልጆች ነው 3 ልጆች ኖሮክ ጸጸት እንኳን አይሰማህም? ያቺ ሴት ስትጎዳ እኔ ደስተኛ መሆን ይመስልሃል? ይኸውልሽ ያን ጊዜ ራሱ እኮ ከሷ ጋር ላለመሆን እኮ ነው ዳንቺ ጋር የመጣሁት። ከሷ ይልቅ የፈለገ ነገር ቢሆን አንቺ አብልጬ እኮ ነው አንቺ ጋር የመጣሁት። ለምን አተረችኝም? ነገርኩህ እኮ በቃ በፍጹም እኔ ካንተ ጋር መሆን አልችልም። ደግሞ እኔ ከሌላ ሰው ጋር ፍቅር ጀምሬያለሁ። እንዴ ማለት በዚህ ጊዜ ውስጥ በዚህ በትንሽ አሁን ከተገናኘን ስንት ጊዜያችን? ሳምንት እኮ አልሆነንም። ተረጋጋ ኤልያስ እኮ እሷ ትንገረን፣ አንተ አትጨዋው። ተረጋጋ።
ተስማምተን ነው አይደል? አይደለም ቢያንስ እንኳን በቃ አልፈልግም ብትል እንኳን ወረቀቱ አልተቀደደም እኮ ወረቀቱ እኮ ተረጋጋና ከራሷ እንደበት እንስማው። እዚህ ጋር አምባጓሮ ነገር ሄደን መቅደድ እንችላለን፣ ችግር የለውም እሱ። ግን እኔ በቃ ቢያንስ እኔ አሁን ካለውባቸው ነገሮች አንፃር እኔን ትሪት የሚያደርገኝ ሰው አለ። ያ ሰው ለእኔ የሆነ ፊሊንግ አለው። ያንን ነገር ለመቀበል አብሬ ለመሆን አዲስ ህይወት ለመጀመር ዝግጁ ነኝ። በቃ እንዴ ምን እያደረግሽ እንደሆነ ገብቶሻል? አንተ ምን እያደረክ ነበር? እርግጠኛ ነሽ? እርግጠኛ ነሽ? አረ ሲጀመር ይሄ በ3 ቀን በ4 ቀን ውስጥ የሚመጣ ነገር አይደለም። ፍቅር እንኳን አይተ ተናበ ስንት ነገር ይሆነኛል ይጠቅመኛል እንዴ ቢያንስ እንኳን እኔ ያደረስኩባት ጉዳት መቻ ገግማ ነው እንደዚህ አይነት ፍቅር ውስጥ ምናምን ገብቻለሁ የሚንከባከበኝ ሰው ምናምን የምትለው ይሄ ማለት አንቺ ይኸውልሽ ነገር ተጠብቀ የትኛው ታማኝነትክ ነው? እና አንቺ ድጋሚ የሚታመንልኝ ሰው ልጠብቅ ነው? አንቺ እኔ ጋር እያለሽም አየህ ልክ ነበርኩ ማለት ነው። ማስፈተኒ በጣም ልክ ነበርኩኝ ማለት ነው። አየሽ እንኳን አታፍርም ማታፍ ሰው ይኮነ ካንተ እና ታዲያ እኔ እኮ ትሪት የሚያደርገኝ ሰው የሚንከባከበኝ ጓደኛ አለኝ ያልሽ እኮ ነው። አዎ አልኩኝ፣ ልክ ነኝ አለኝ። የምታወሪው ነገር እርግጥ ነው አውቃለሁ፣ ማውራውን አውቃለሁ። አንተ መልሰህ አሁንም ዛሬ እኔን ለመወንጀል ትሞክራለህ። አየህ መጀመሪያም እየወሰለተችብኝ ነበር፣ መጀመሪያም አስቀምጣ ነበር። እኔ ሲጀመር ሳስፈትንሽ እኮ ባሪሽን ስትቀያየሪ አውቄ ነበር። ከኔ ይልቅ ጊዜ የሚሰጥሽ ከኔ ይልቅ የሚንከባከብሽ። አረ ዝም በይ በቃ። አንተ ራስህ ስነ ስርዓት ያዝ። ዝም በል እንዴ ማፈሪያ። ሲጀመር ማፈርም ያለብህ አንቺ ሲጀመር ባሪሽን ስትቀያየሪ ጀርባሽን ሰተሽኝ ስትይ ጠርጥሬ ነበር። ምንድነው አይደለም አውሪኝ እንጂ ከኔ ጋር እንዴ አንቺ እንዴት እኔ ላይ እንደዚህ ታደርጊያለሽ? አብረን እየኖርን እኔ ልታሰድበኝ ነው? ኖ እንደዛ አይደለም። ምን ልትሆን ነው? አይደለም እኮ እያወራን እንድናወራ አይደል? እንደዚህ እኮ ተረጋጋት። እያወራች ያለችው ነው ቃል ግን እያወራች ያለችው እኮ ጓደኛ አለኝ ነው እያለች ያለችው። ስርዓት ያዝና አዳምጠኝ መጀመሪያ። እውነት ለመናገር እኔ አንተን አክብሬ እዚህ ጋር ስመጣ ብዙ ነገር አድርገኝ ምናልባት በፈተና ውስጥ ያወቅኩ ሰው ብትሆን እናንተን ሁላችሁንም አንተንም ጨምሮ ሁሉንም ያወቅኩት በዚህ በሱ ምክንያት ይሄ በማይረባ ሀሳብ ውስጥ ቢሆንም ከኔ ጋር እኔ እኮ ማይረባ ማለት አንቺ ምን ያውቁ ነሽ እኮ ስነ ስርዓት ያዝ። ቢያንስ እንኳን እኔ ገና እጩኛሞች ፍቅረኛሞች ይያል ከተጋባ አንቺ ለምን አሁን አታዳምጠኝም? ነገርኩ እኮ በቃ የሆኑት ነገሮች ሆነዋል። እኔ አልፈልግም፣ ግን ቢያንስ ሰው ማክበር ካለበት ከዚህ በኋላ እንኳን ሰው አትበጥብጥ። አንደኛ እናንተን ስላስተጓጎልናችሁ ማለት ሚዲያው እንደዚህ አይነት ነገሮችን የተዘበራረቀ ሀሳቦችን እንትን ለማለት ሳይሆን እናንተ የጣራችሁት ጥረት አለ እኔንም እሱንም ለማስታረቅ ከዛ እኔ የነበርኩበትን ጭንቀት ለመፍታት የሞከራችሁበት መንገድ አለ። የሆኑ ነገሮች ደግሞ የተፈጠሩ ነገሮች ለእናንተም መገመት ከምትችሉት በላይ እንደሆነባችሁ አውቃለሁ። ለእኔም እንደዛ ስለተሰማኝ ግን ለጥረታችሁ ለእያንዳንዱ ነገር በጣም አመሰግናለሁ። ከኔ ጋር ስለነበራችሁ ለእኔም አግዛችሁ በቃ ማለት እንዴት ነሽ አይዞሽ ምናምን ስላላችሁ በቃ በብዙ ነገር አመሰግናለሁ። ግን ከዚህ በኋላ ከሱ ጋር መሆን አልችልም። ዛሬም አንተን አክብሬ ነው የመጣሁት። በእውነት ደጋግመክ ምን ሆነሻል እንዴት ነሽ ደህና ነሽ ወይ ለመጠየቅን ራሱ እኔ ሁላችሁንም በጣም ነው አመሰግናለሁ። ጭራሽ ብላ ከሱ ጋር መኖር አልፈልግም ምናምን እዚህ ጋር ነገር ያለው መጀመሪያ ኤልያስ ይሄ የእሷ ውሳኔ ነው። ምንም አይነት ውሳኔ ብትወስን በእሷ ውሳኔ እንደገባ ብዬ አሳመኘ አንተም እሺ ብለህ ነው እዚህ ጋር እሷን የጠራት አይደለ? ማለት እሱም የራሱን ህይወት ይኑር እኔም የራሴን ህይወት ነው። ብትችል ልጆችን አሳድጋቸው በቃ ማለት ህይወት የራስህን ህይወት መኖርሃል ብዙ ነገሮችን አሳልፋል። ግን ልጆች ናቸው እነዚህ ገና የሚያድጉ ናቸው። ለምን ያለባት ያለናት እኔ እሱ ነው ጭንቅላቴ ውስጥ ያለውና ልጆቹ ያለባትም ያለናትም ባያድጉ ደስ ይለኛል። እንደ ጤነኛ ሰው የምታስብ ከሆነ ከሙያህም አንፃር ብትችል ልጆችን አልፋት ታሳድግ ጥሩ ነው ያስባል። አንዴ አዜብ ምን መሰለሽ አሁን ተነስተሽ ልትጂ ምንም አይደለም። አንድ መጠየቅ ፈልግሽ ጥያቄ አለ። ስልሽ እኔን አክብረሽ እዚህ ስለመጣሽ የምር ነው እኔም በጣም ነው ደስ ያለኝ። የምር እኔም በጣም ነው ማከብርሽ። ነገር ግን እዚህ ጋር ምን መሰለሽ ያሺ ነገር ትንሽ ግራ ስላጋባኝ ተልኩቻችንም አሉ ግራ ገብቷቸው ልትጂ አልፈልግምና ከተጣላችሁ ከትንሽ ዓመት በኋላ ነው ፍቅረኛ ያስኩት ያልሽው ይሄ ነገር እውነት ነው? እውነት ከሆነስ ይሄ ነገር እንዴት እንደተፈጠረ ለኔ ተመልካቾቻችን ሌላ ኢሜጅ ጭንቅላታቸው ውስጥ እንዳይፈጠር ነው። ከዚህ በፊትም ታርገዋለች ብሎ እንዳያስቡ ሜቢ ይሄ ነገር ከዛ በፊትም ከሆነ ወይ ደግሞ አሁን ላይ የተፈጠረ ነገር ከሆነ እንድትነግሪኝ ይፈልጋል። ተመልካቾች ላንቺ ያላቸው ነገር
ወይ ደግሞ መጀመሪያ ካልሽው ነገር እንዲቀነስ አልፈለኩኝ ነው። ይሄ ነገር እንዴት ተፈጠረ ማለት ይሄ ከዚህ በፊት የሆነ ነገር ምናምን አይደለም። በእውነቱ ከመጀመሪያው ስለ ነገሮች ሳላውቅ የነበረኝን ማንነት አይተሃል በደንብ። በቃ አንተ ከሱ ጋር እንዳወራክ ለተፈትኑኝ እንደነበር ምናምን ማቆ ነገር ታሪክ የለም አይደለ? ስለዚህ ከዛ በፊት የነበረ ነገር አይደለም። ይሄ የቆየ ነገርም አይደለም። አሁን ከሱ ጋር በተጣላን አሁን 2ኛ ሳምንቱ ነው። ብቻ በዛ መሃል እኔን ትሪት የሚያደርገኝ ሰው አይዞሽ እንዴት ነሽ አንተ ደውለክ እንደምትጠይቀኝ ሁሉ ምን ላግዝሽ ምን በቃ እያንዳንዱ ነገር የሚያስፈልገኝ ነገር ላይ እኔ እንደ በፊቴ ወደ ቀድሞ ወደ ስራዬ እንድመለስም ወደ ማንነቴ ጠንካራ ሴት ነኝ። ራሴን እችላለሁ። ምንም ነገር የሚያቅተኝ ልጅ አይደለሁም እና ደግሞ ማሰብ የምችል ልጅ ነኝ። ትልቅ ሰው ነኝ። ትልቅ ስራ የምሰራ ሰው ነኝ። እንደዚህ አይነት ጨዋታ አልጫወትም። ያው ለተመልካቹ ማስረዳት የምፈልገው ይሄ ከዛ በፊት የሆነ ነገር አይደለም። እንደዛ እንዲያስቡም አልፈልግም። በቃ አሁን እኔ ከጎኔ ሰው ሆኖ ያበረታኝ ካለው ሰው ጋር ጥሩ ስሜት ለእኔ እንዳለው ስለነገረኝ ሰው ከዛ ሰው ጋር ብሆን ደስ ይለኛል። ባይሆን እንኳን እኔ ከሱ ጋር ነገሩ ባይሆን እንኳን ከሱ ጋር መቀጠል አልፈልግም። በቃ ከዚህ በኋላ ከሱ ጋር ትዳሬን እንደበፊቱ መቀጠል አልፈልግም። ቤተሰቦቼ እንዴ ብዙ ነገር ብቻ ብዙ ነገር ነው ይባላል። ከሱ ጋር መቀጠል አልፈልግም። አሁን ይሄ ነገር እንዳልሽኝ ከሆነ አንቺን እዚህ ከኛ ቪዲዮ አይቶ ተመልክቶ አንቺን ካበረታታሽ ሰው ጋር ነው ፍቅር ግንኙነት የጀመርሽ ማለት ነው። ትንሽ በጣም ከባድ ውሳኔ ነው የወሰንሽው። ባንቺ ውሳኔ እኔም መግባት አልችልም፣ እሱም ቢሆን መግባት አይችልም። ነገር ያለው ይሄ አንቺ ውሳኔ ነው። ውሳኔሽ የመጨረሻ ውሳኔሽ ከሆነ ውሳኔሽን አከብርሻለሁ፣ እሱም ማክበር አለበት። አንተም ቢሆን በሰው ውሳኔ መጸናናት ያለበት። አይ ችግር የለም እኮ እኔ አሁን ጓደኛ ጀምሬያለሁ ምናምን ነገር የምሬን ነው የምልሽ ማለት ነው። አንድ ነገር ቤት ውስጥ ካሉ እቃዎች አንድ ነገር አይደርስሽ። አንድ ነገር ይሄው እኔ ታያለሽ እኮ ምንም ነገር አንቺ ለካ ከጀርቤ ምናምን አሁን እዚህ መተሽ እንደዚህ ምናምን ከተጣላም በኋላ ነው ሊሆን አይችልም። ችግር የለም ንብረቴ ምናምን ፈልገሽ ከሆነ ምንም ነገር እንዳትሰጊ አንድ ነገር አልሰጥሽም። ሰምተሽኛል አይደል? አንቺ ንብረቴን ወስደሽ ተካፍለሽ ምናምን ያንን የሚያክል ፎቅ ምናምን የሰራውትን ከዛ ተካፍዬ ምናምን 5 ሳንቲም አታገኝም። 5 ሳንቲም አታገኝም። አትጮህ፣ ስማኝ ልንገርህ። ብቻህን ምንም አትጮህ አይደለም። ይኸውልሽ ብቻህን አይደለም የሰራው። እያንዳንዱ ነገር ሲጀመር ህግ አለ። የጠበቃ ያለኝ ጠበቃ አለኝ አለክ። አብረው ሁለቱም አውርተው የሚወሰነው ውሳኔ እኩል ነው የምንካፈለው። እኩል ነው የሚወሰነው። የታወቀ ነው የኔ ነው። እሱን እንዴት እንደመቀበለ እኔ ያሳይሃለሁ። ጭራሽ እኔ ላይ ዛቻ ነው እንደምዝጭ ጭራሽ እኔ ላይ አንቺ ምን ልታረግ ነው እንዴ? ምንድን ነው ኤልያስ እኮ ተረጋጋ። ተረጋጋ እያለች ነው ያያት አይደል? ጭራሽ እኔ ላይ እንትን ማለት ይችላል። ኤልያስ ተረጋጋ። ይወደ ሰማኝ ይገባኛል። እዚህ ጋር እኔ እዚህ ጋር ጨዋታ አይደለም ያልኩት አይደል? ተቀመጥ መጀመሪያ ተነጋገር። ለምንድን ነው የምቀመጠው? እያረጋች አለች። አሁን ንብረትን እቀራመታለሁ ነው የምትለኝ። እሱ ቢሆን አንተ አይደለም ትሱ። ተቀመጥ መጀመሪያ ተቀመጥ። ተቀመጥ መጀመሪያ እኮ እሺ፣ አዳምጠኝ። የፍች ወረቀት ይደርስሻል። አንዴ ላውራ። የፍች ወረቀት ይደርስሻል። ጠበቃ ሁሉን ነገር አዘጋዋለሁ። አለክ ጠበቃ እኔም አለኝ። አብረን እናወራለን። በቃ ችግር የለም። ከእኔ ጋር አትመላለሽ። አሁን አንዴ ተረጋጉ። እዚህ ጋር ይኸውላችሁ እኔ ከእናንተ ጋር እዚህ ጋር እያመጣኋችሁ ማደባደባችሁ እኔ ስራ አጥቼ አይደለም። ተሰማኛለህ አይደለ? እኔ እዚህ ጋር የማንም ህይወት እንዲበጠበጥም የማንም ትዳር እንዲፈርስም አልፈልግም። እዚህ ጋር ያመጣኋችሁ ቢያንስ እናንተ ህሊና አላችሁ፣ ዶክተር ናችሁ፣ ተምራችኋል፣ ታገናዘባላችሁ ብዬ ነው እዚህ ጋር ያመጣኋችሁ። አንዴ ተረጋጊ። አንቺንም ቢሆን ማለት ነው እሺ፣ እዚህ ጋር አንቺን አክብሬሽ ነው የመጣሁት አይደለ? እኔም አክብሬ ነው የመጣሁት እኮ። እዚህ ጋር ሁለታችሁም ተረጋግታችሁ እኮ አዳምጠኝ። አንተም ቢሆን ማለት ተናግረን ነው የመጣኸው። እዚህ ጋር እኔ ሁለታችሁንም እያመጣሁ ማደባደብ እኔ ሲጀመር ጊዜም የለኝም። ከእናንተ ጋር እንደዚህ የምሞላፈጥበት ጊዜም የለኝም። ሰማኛለህ አይደለ? እኔ እኮ ጸጥቶኛል። ይቅርታ ልጠይቃት እንጂ እኮ እንደዚህ በቃ ነገር ጭራሽ እኔ ላይ ዛቻ ምናምን ነገር እኔ ይኸውልህ አሁን እኔ እንድታዳምጡ የፈልገው እኔ ጊዜ ተርፎኝ አይደለም። ተመልካቾቻችንም ቢሆን እኔ ለተመልካቾቻችን ይሄንን ማቅረብ በጣም የሚያሳፍር ነገር ነው። እኔ በዚህ አጋጣሚ እናንተንም ይቅርታ ማለት ፈልጋለሁ። እንደዚህ አይነት የመጣው ሰዎች በጣም ይቅርታ እኮ አሁን የምፈልገው ነገር ማለት መጀመሪያም ነግሬሃለሁ። እንደዚህ አይነት ውሳኔ እንዳትወስን። ተረጋግተህ ይቅርታ ማለት ከፈለክ ይቅርታ ትላታለህ። የእሷ ውሳኔ ነው ነግሬሃለሁ አይደለ? ምንም አይነት ውሳኔ መወሰን ትችላለች። አንተም ቢሆን ትልቅ ጥፋት ነው ያጠፋው አይደለ? የአንተም ጥፋት አለ። እሷ ከፈለገች ተቀበለው ያን ጥፋት ረስተው ከአንተ ጋር አብራ መሆን ከፈለገች ትሆናለች፣ ካልፈለገች አትሆንም። እሷም ትልቅ ናት። አንተም ትዳራችሁ ላይ ያለውም ሀብተም ቢሆን ህግ ጋር ወስዳችሁት አስመርምራችሁ
አንድ ላይ ያፈራችሁት ከሆነ እኩል ትከፈላላችሁ። እኔ እዚህ ጋርም ቢሆን አያገባኝ ሲጀመር እኔ አይ እንደባደባለን የምትሉ ከሆነ እኔ በማንም ህይወት ውስጥ አልገባም። እዛው በለመዳችሁበት ቤታችሁ ሄዳችሁ መጣላትም መጨቃጨቅም ትችላላችሁ። እኔ ቤት ጋር እየመጣችሁ አይደለም የምትጣሉት። እኔ በዚህ ጋር በጣም ብዙ ማከብራቸው ተመልካቾች አሉ። ከነሱ ፊት እኔንም እያወራራችሁ ነው፣ ፕሮግራሜንም ዝቅ እያደረጋችሁት ነው። እያዳመጥከኝ ነው አይደለ? በደንብ አዳምጠኝ። ስለዚህ እኔ ከዚህ በላይ መጨቃጨቅ አልፈልግም። እናንተ የምትስማሙ ከሆነ አሁኑኑ ተስማሙ፣ ማትስማሙ ከሆነ ይቅርታ አድርጉልኝና ከዚህ በኋላ እኔ ከእናንተ ጋርም መናገርም አልችልም። በጣም ከባድ ነው። በጣም ይቅርታ። እኔ አንተንም ኦዲየንሱንም በጣም ይቅርታ ለተፈጠረው ነገር ሁላችሁንም በጣም ይቅርታ ጠይቃለሁ። እንዳልኳችሁ ግር እንዳይላችሁ የሆነው ነገር በቃ እኔ አልፈልግም ከዚህ በኋላ በዚህ ህይወት ውስጥ መቀጠል ስለማልፈልግ ነው። ላደረኩት ነገር በጣም ይቅርታ ሁላችሁንም። ሲቀጥል ግን ከዚህ በላይ እኔም ከሱ ጋራ እውነት በጣም ነው የሰለችኝ። ከሱ ጋር እንዲህ አይነት በእንደዚህ አይነት መልኩ ደግሞ እንትን ሰው ፊት ለፊት እንትን መሆን በጣም ያስጠላል። ለሰው አርአያ መሆን የሚገባን አይነት ሰዎች ብዬ ነው ከማስበው ነው። ይቅርታ እኔ ከሱ ጋር የዚህን ያክል ቁጭ ብዬ ማውራትም መጨቃጨቅም አልፈልግም። ወደ ቤት መሄድ እፈልጋለሁ። አመሰግናለሁ። ችግር የለውም። በቃ አሁን ዋናው ነገር እዚህ ጋር አንቺም መወሰንሽን ውሳኔ አንተም ይሄን ውሳኔ ማክበር አለብህ። በቃ ሰማኛል አይደለ? በቃ ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። እንግዲህ ቪዲዮአችን እናንተንም ያሳፍራል ብዬ አስባለሁ። ያው የሆነ ያለው ነገር እኔም ከቁጥጥር ውጪ ሆኖብኝ ነው። እናንተንም በዚህ አጋጣሚ ይቅርታ ማለት እፈልጋለሁ። የዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ታላቅ የምስራች! በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ።